አነስተኛ ገቢ ያላቸው ተቀጣሪዎች ከአሰሪዎቻቸውና ከነሱ ወራዊ ደሞዝ በሚቆረጥ በድምሩ የ3% ገንዘብ የቤት ባለቤትነት ጥያቄያቸው እንዲመለስ የሚያስችል ረቂቅ ሰነድን አዘጋጅቶ ማጠናቀቁን የከተማና መሰረተ ልማት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያለው ባሳለፍነው ሳምንት ማገባደጃ ላይ በተካሄደውና በብሔራዊ ባንክ በተሰናዳው ዓለም አቀፍ የፋይናንስ ጉባኤ ላይ የቤቶች ፋይናንስ አቅርቦትን በተመለከተ በተካሄደ ውይይት ላይ ነው። ለተሞክረው ኬንያ አንዱ አብነት መሆኗን ያሳወቀው ሚኒስቴር መስሪያ ቤቱ በዚህ ረቂቅ ሕግ ላይ በቅርብ ጊዜያት ውስጥ ከፋይናንስ ተቋማት ጋር እመክራለሁ ነው ያለው። አቤል አበበ ውይይቱን ተመልክቶ ተከታዩን ዘገባ አሰናድቷል። የዓለማችን የከተሜነት መጠን በ2030 የፈረንጆቹ ዓመት ወደ 60 በመቶ እንደሚያድግ የሚያሳዩ ጥናቶች አሁን ላይ 1 ቢሊዮን የዓለማችን ነዋሪዎች መደበኛ ባልሆነ አሰፋፈር ላይ መሆናቸውን ይጠቁሙና ይህ ቁጥር 2030 ላይ ስንደርስ በእጥፍ ሊጨምር ይችላል የሚል ትንበያን ያስቀምጣሉ። እነዚህን ሰዎች እስከ 2030 የፈረንጆቹ ዓመት በትክክለኛው ቦታ እናስፍር ከተባለ ደግሞ ጥናቶቹ እንደሚጠቁሙት በአንድ ቀን 100,000 ቤቶችን መገንባት ግድ ይላል። ከነዚህ የመኖሪያ ቤት ችግር ከሆነባቸው ሰዎች ውስጥ ዝቅተኛ ገቢ ባላቸው ሀገራት የሚኖሩት ሰዎች 74 በመቶውን የሚይዙ መሆኑ፣ በዚያ ላይ እነዚህ ዜጎች ዕለታዊ ገቢያቸው ከ$2 አለመብለጡ ደግሞ ችግሩ የሚፈታበት ጊዜ ቅርብ ስላለመሆኑ ምልክት የሚሰጡ ተደርገው ይጠቀሳሉ። እናም እንደኛ በማደግ ላይ ባሉ ሀገራት ያለው የቤት ፍላጎት ላለመፈታቱ ዋነኛ ምክንያት ተደርጎ የሚጠቀሰው ዘርፉ የሚፈልገው የፋይናንስ አቅምና የሚቀርብለት ፋይናንስ ማዶ ለማዶ መሆናቸው ነው። መሰረታዊ ችግራችን የረጅም ጊዜ ፈንድ አቅርቦት አለመኖር ነው። በኢትዮጵያ ያሉት ባንኮች የጡረታ ፈንድን ጨምሮ እንደ ኢንሹራንስ፣ አርቦን ካሉ የረጅም ጊዜ ፈንዶች የራቁ ናቸው። ዛሬ እንኳን ያገኙኝ ሰዎች የቤት ዘርፍ ላይ እንደምሰራ ሲያውቁ ነገ እንመጣለን ይሉኛል። እኔ እንዳይመጡ ነው የምከለክላቸው። ምክንያቱ ደግሞ በቂ ጥሬ ገንዘብ አለመኖር ነው። ባንኮች ለረጅም ጊዜ የሚሰጡት ብድር ከብድራቸው 20 በመቶ መበለጥ የለበትም የሚለው አሰራርም ገዳቢ ነው። ከውጭ ምንጮች እንዳንበደርም ለዚህ አይነቱ ጉዳይ በቂ ብድር አይገኝም። አሁን ላይ 125 ሚሊዮን ዜጎች እንዳሏት የሚነገርላት ኢትዮጵያ ከዛ ውስጥ 28 ሚሊዮኑ ወይንም 22 በመቶ በከተማ የሚኖር መሆኑን የሚያስረዱት ጥናቶች 4.7 በመቶ ላይ የሚገኘው የሀገሪቱ የከተሜነት ምጣኔ 3.1 በመቶ ከሆነው የአፍሪካ አማካኝ የከተሜነት ምጣኔ የበለጠ እንደሆነ ነው የሚያሳዩት። እናም ይህ ኢትዮጵያ በቤት አቅርቦት ዙሪያ ያለባት የቤት ስራ ገና ብዙ የሚቀረው መሆኑን የሚያመላክት ነው። በኢትዮጵያ ያሉ ባንኮች በአጭር ጊዜ ለሚመልሱላቸው ዘርፎች እንጂ እንደ ቤት ላሉ የረጅም ጊዜ አከፋፈል ላላቸው ዘርፎች ለማበደር ለምን ያመነታሉ ለሚለው ጥያቄ ምላሽ የሰጠው የኢትዮጵያ ኢንቨስትመንት ሆልዲንግስ በበኩሉ የግለሰቦች የብድር አመላለስ መረጃዎች ወይንም ክሬዲት ሂስትሪ ባልተጠናቀረበት ሁኔታ እንዲሁም ስርዓት የያዘ ግብይት ባልተበጀበት ሁኔታ አትራፊ ባንኮች ከዚህ ጉዳይ መሸሻቸው ብዙም አያስደንቅም ነው ያለው። የሺልተር አፍሪካ የልማት ባንክን ወክለው በመድረኩ የተሳተፉት የቢዝነስ ኦፊሰሩ ጊብሰን ማሳፒሳ በበኩላቸው ለዚህ ችግር መፍትሄ እንዲሆን በሌሎች ሀገራት እየሰሩበት ስላለው የሞርጌጅ ሪፋይናንሲንግ አሰራር አስረድተዋል። ከዓለም ባንክና አይኤፍሲ ጋር በመሆን በታንዛኒያ፣ ናይጄሪያና ኬንያ ሞርጌጅን ፋይናንስ የሚያደርጉ ካምፓኒዎችን አቋቁመናል። እነዚህ ካምፓኒዎች ከዓለም ገበያዎች ላይ ፋይናንሶችን ያፈላልጋሉ። እኛ በካፒታል ስንገዛቸው፣ መንግስት ደግሞ አንዱ ባለድርሻ ነው። ንግድ ባንኮች ደግሞ የእነዚህ ካምፓኒዎች ባለቤት ናቸው። ባንኮቹ ሞርጌጅ ቡክ ሲያዘጋጁ፣ ካምፓኒዎቹ ደግሞ እሱን በመግዛት የገንዘብ ችግራቸውን ያቃልላሉ። ይህ ለኢትዮጵያም ጠቃሚ ሊሆን ይችላል። of all the commercial banks, giving them back liquidity so that they can also underwrite more. And for us, that is the key value proposition to Ethiopia. መንግስት በኢትዮጵያ የሚስተዋለውን የቤት ችግር ለመፍታት የግልና የመንግስት አጋርነት አሰራርን እየተገበረ መሆኑን ያብራራው የከተማና መሰረተ ልማት ሚኒስቴር በበኩሉ በቤት አቅራቢዎች በኩል ያለውን የፋይናንስ ችግር ለመፍታት እየተሰራ መሆኑን ጠቁሞ በገዢዎች በኩል ያለውን አቅም ለማጠናከር የሚያግዝ ረቂቅ ሰነድ ተዘጋጅቶ ማለቁን አሳውቋል። እኛ አሁን በዚህ ጉዳይ ላይ ዝርዝር የሆነ ጥናት አጥንተን ረቂቅ ሕግ አሰናድተናል። በቅርብ ጊዜያት ውስጥም ከፋይናንስ ዘርፉ ጋር በዚህ ጉዳይ ላይ የምንመክር ይሆናል። የዚህ ፋይናንስ ዋነኛ ምንጮች ቀጣሪ መስሪያ ቤቶችና ተቀጣሪዎች ናቸው የሚሆኑት። ለአብነትም ወደ ኬንያ ከሄዳችሁ በአንድ ወር ውስጥ አሰሪው 1.5 በመቶ፣ ሰራተኛውም እንደዛው የደሞዙን 1.5 በመቶ ይቆጥባሉ። እኛም ለመተግበር ያሰብነው ይህንኑ አሰራር ነው። እንደ ኬንያና ናይጄሪያ ባሉ ሀገራት ብሎም ምዕራብ አፍሪካን ጨምሮ 44 የአፍሪካ ሀገራትን አባል በማድረግ የቤት አቅርቦትን ለማቀላጠፍ የሚያግዙ የፋይናንስ ስራዎችን እየሰራን የተባለው የሺልተር አፍሪካ የልማት ባንክ በበኩሉ በዚሁ መድረክ ላይ በባንኩ በኩል ስለሚሰራው ስራም ማብራሪያ ሰጥቷል።
As much as our governments across the 44 member countries በ44ቱ አባል ሀገሮቻችን ውስጥ ያሉ መንግስታት ከግል ዘርፉ ጋር እየሰራን ያለነውን ስራ ያስተውላሉ። በዛም ከኛ የሚጠብቁት ነገር አለ። ሀብትን ከጡረታ ፈንድ እንዲሁም ከኢንሹራንስ አርቦን እንዲሁም ከትላልቅ ቀጣሪዎች በመሰብሰብ የውጭ ምንዛሬ እጥረት እንዳይኖር እንሰራለን። አባል ሀገራትን በመወከልም በግልና የመንግስት አጋርነት የሀገር ውስጥ ፋይናንስን የማሰባሰብ ስራንም እንሰራለን። So we also raise local currency using the PPP models that we structure on behalf of our member countries. በዚሁ መድረክ ላይ የተሳተፈው ጎህ የቤቶች ባንክ ባለበት የጥሬ ገንዘብ እጥረት የተነሳ የሚቀርብለትን የፍላጎት ጥያቄ ማስተናገድ አለመቻሉን ጠቅሶ መሰል ችግሮች እንዲቃለሉ የሼልተር አፍሪካ የልማት ባንክ አባል ያልሆነችው ኢትዮጵያ ይህንን እንደ አንድ አማራጭ እንድታይ ጠይቋል።